አህመድና መርየም የሚባሉ ባልና ሚስት ነበሩ። በጣም ደስ የሚል ቤትና ሁለት የሚወደዱ ልጆችም አሏቸው፣ አንድ ወንድና አንድ ሴት። ከዕለታት አንድ ቀን አህመድ ለሥራ ጉዳይ ወደ ሌላ ከተማ እንደሚሄድ በአለቆቹ ይነገረዋል። ለበርካታ ቀናት ሊቆይ እንደሚችልም ይገለጽለታል። ሚስቱ መርየም ይህንን ስትሰማ እርሷም ከከተማ ወጣ ብሎ ትንሽ የመቆየት ፍላጎት ስላደረባት አብረው ለመሄድ ጥያቄ ታቀርብለታለች። እርሱም በደስታ እሽታውን ይገልጽላትና ለጉዞ ዝግጅት ይጀምራሉ። ከሁሉም በፊት ግን ሁለቱ ልጆቻቸውን በቅርበት የምትጠብቅላቸው አንዲት ታማኝ ሴትን ይቀጥራሉ። ባልና ሚስቱ ለጉዞ የሚያስፈልጋቸውን ዝግጅት አጠናቀው ወደ ተባለው ከተማ ይሄዳሉ። አህመድና መርየም ወደ ቤታቸው መመለስ ከሚገባቸው ቀን ዘግይተው ነበር የተመለሱት። መኖሪያ ከተማቸው ሲደርሱ ሁለቱም ደስ አላቸው። ነገር ግን ከሚኖርበት ሰፈር አካባቢ አቅጣጫ ጭስ መሰል ነገር ሲመለከቱ ምን እንደሆነ ለማጣራት በቀጥታ ወደ ቦታው ያመራሉ። አንድ ቤት ተቃጥሎ በእሳት እየነደደ ነበር። መርየምም የሚገርም ነው፣ የኛ ቤት አይደለም፣ ወደ ቤታችን ሄደን ልጆቻችንን እንይ ትላለች። አህመድ ግን መኪናውን እየነዳ ወደ ተቃጠለው ቤት ቀርቦ ተመለከተ። በጣም በማዘንም የማን ቤት እንደሆነ አወቅሽ? እዚያ ትልቁ ፋብሪካ ውስጥ የሚሰራው የጀማል ቤት እኮ ነው። እስካሁን ከሥራ የተመለሰ አይመስለኝም። አንድ ልናደርገው የምንችለው ነገር ይኖራል ብዬ አስባለሁ በማለት ተናገረ። ሚስቱ ግን ተቃወመችው። እኛን የሚያገባን ምንም ነገር የለም። ይህ የለበስከው በጣም ውድና የሚያምር ልብስ መበላሸት የለበትም። ወደ እሳቱ ከቀረብክ ግን ይህ ልብስህ ከጥቅም ውጭ ነው የሚሆነው በማለት ወደ ቤት እንዲሄዱ ገፋፋቸው። አህመድ ለመርየም ንግግር ምንም ምላሽ ሳይሰጥ መኪናዋን እያሽከረከረ የሚቀጣጠለው ቤት ደረጃ አጠገብ አቆማት። ቤቱ ሙሉ በሙሉ እሳት ተያይዟል። አንዲት ሴት ከቤቱ ውስጥ የስቃይ ድምፅ ታሰማለች። ልጆቹ በማለትም ታለቅሳለች። ባልና ሚስቱ ከሚገባው በላይ ደነገጡ። አህመድ በፍርሃት እየተንቀጠቀጠ የወደቀችውን ሴት ትከሻ ክንድ በመያዝ ካነሳት በኋላ ልጆቹ የት እንደሆኑ ጠየቃት። ሴትየዋም ልጆቹ ምድር ቤት ውስጥ መሆናቸውን እያቃሰተች ተናገረች። አህመድ እየተጣደፈ አጠገቡ ያገኘው ባልዲ ሙሉ ውሃ በለበሰው ልብስ ላይ በማፍሰስና በውሃ የተነከረ ፎጣ አናቱ ላይ በማሰር ወደ ምድር ቤቱ ይገባል። ምድር ቤቱ በጭስ ታፍኗል። ሙቀቱ ሰው አያስቀርብም። እንደምንም ብሎ ልጆቹን በትከሻው ተሸክሞ ሲወጣ ሌላ የሕፃናት የጭንቀት ድምፅ ይሰማል። በትከሻው የተሸከማቸውን በፍርሃት የሚንቀጠቀጡ ልጆች ይዞ ከወጣ በኋላ ቤቱ ውስጥ ሌሎች ሕፃናትም እንዳሉ ይነገረዋል። ምን ያህል እንደሆኑ ሲጠይቅ ሁለት መሆናቸው ይገለጽለታል። በድጋሚ ተመልሶ ሊገባ ሲንቀሳቀስ ሚስቱ እጁን ይዛ ልትከለክለው ትሞክራለች። መሞት ትፈልጋለህ እንዴ? ተመልሰህ እንዳትገባ በማለት ስትናገር አህመድ የያዘችውን እጇን መንጭቆ እሳቱ ወደሚነድበት ቤት ሮጦ ይገባል። በጭስ ታፍነው ለመሞት የተቃረቡ የሚመስሉ ሁለት ሕፃናትን ያገኛል። ወዲያውኑ በጎንና ጎኑ አንገቱን በደንብ እንዲይዙ አድርጓቸው ከቤቱ በመውጣት ላይ እያለ አንዳች የሚያውቀው የሚመስለው ነገር ሰውነቱን ይወረዋል። ጎንና ጎኑ አንገቱን በሁለት እጆቻቸው ጨምድደው የያዙት ልጆች የሚያውቃቸው መሰለው። እየሮጠ ከሚቃጠለው ቤት እንደወጣ የተመለከተው ነገር የማይታመን ሆነበት። ሳያስበው ጉንጩ በእንባ ተሞላ።
ሁለቱ ሕፃናት የራሱ ልጆች ነበሩ። እንድትጠብቃቸው የተቀጠረችው ሴት ገበያ ስትሄድ በአደራ ጎረቤት አስቀምጣቸው ነበር። ሱብሃንአላህ።